ሰባት ኃይላት አሉን በውስጣችን ሰዎች የሞተ ሰው አስነሱ ምናምን የሚባሉት እነዚህ ሲዋሃዱላቸው ነው ሰባት ፍጹም አይደለ ሰው ማለት ሰባት አራቱ ባህሪያተ ስጋ ሶስቱ ባህሪያተ ነፍስ በስድስተኛው ሙቀት ተሰማ በሰባተኛው የሞተው ተነሳ ይላል ቅዱስ መጽሐፍ ላይ ሰባት ምንድነው ሰባቱ መቅረዝ መብራት ማለት በሰው ፊት ላይ ያሉ ነገሮች ነው ገንቦ ሙሉ ዘይት ይቀዳበታል ወደ ስድስቱ ይቶ ሰባቱ በብርሃን ይጥለቀለቃሉ ስለዚህ ሞት ማስናት ይችላል ያን ካልሆነ አትችል እንደ ነፋስ እንደዚህ እንቀሳቀሳሉ ሞሽን አላቸው የነፋስ ኃይላቸው ደከም ያለ ሰዎች በቃ ቢም ረፍት የሌላቸው ነገር ነው የሚሆኑት ምንድነው ማለት ነው የመሬት ኃይሉ ተዳክማል ይሄ ሰው በጣም በከፍተኛ ኢሞሽን ወቀታል በቃ እንደ ማዕበል ይሆናል ያ ሰው ተፈጥሯችን ላይ ያለ ወቅት ላይ ያለ ኢቭን ሰዓቶች ላይ ያለ ምንም ከነዚህ ልንነጠል አንችልም ኃይለ እንስሳ ይሏታል ደመ ነፍስ ማለት እኛ እንስሳ አይደለን በጣም ምን ለየውና ሳይንሱ ጋር እንትን ያለው እንጀሮ አይደለንም በጣም በቃ ብላ ጠጣ ሌላ ነገር ለማሰራት ምትፈትን ኃይል ናት ከነፍስ ባህሪ ምትወጣ ጎሳ ልቤ ቃለ ሰናይ ማለት ልቤ መልካም ቃልን አገሳ ወጣ ለማለት ነው አራቱ ኃይል ትልቅ ኃይል ነው ከተጠቀምኩበት ስጋ ሲባል ይሄ ሙሉ ቆም ይባላል ነው አጥንት ጅማት ጠጉር ጥቁር ከራስ ፀጉር እስከ እግር ጥፍር የምትለው አይነት ነው ነፍስ ደግሞ ስትል የስጋ ህይወት ናት መንፈስ ስትል እግዚአብሔር ማዳሪያ የውስጥ ምሳሌ እንቁላል ቅርፍት አለው አይደለ ከላይ ስጋ በለው ውስጥ ነጭ ነገር አለው ነፍስ በለው አስኳሉ ደግሞ መንፈስ ነው ስጋ ነፍስ መንፈስ ሰዎች የሞተ ሰው አስነሱ ምናምን የሚባሉት እነዚህ ሲዋሃዱላቸው ነው ስምምነት ይባላል ሰባት ፍጹም አይደለ ሰው ማለት ሰባት አራቱ ባህሪያተ ስጋ ሶስቱ ባህሪያተ ነፍስ ሰባት ለምሳሌ መጽሐፍ ቅዱስ ላይ ሰዎች ብዙ ያልተገነዘቡት በኢትዮጵያ ሊቃውንት የሚታየው ምንድነው እነ ኤልያስ እና ኤልሳ የሞተ ሲያስነሱ ምንድነው ያደረጉት ለምሳሌ ኤልሳ በድኑን አልጋው ላይ ያጋደመ በሩን ዘጋ ከዛ 7 ጊዜ አይኑን ከአይኑ እጁን ከእጁ እግሩን ከእግሩ ገጥሞ 7 ጊዜ እንትን ሲል በስድስተኛው ሙቀት ተሰማ በሰባተኛው የሞተው ተነሳ ይላል ቅዱስ መጽሐፍ ላይ ሰባት ምንድነው አየ ስጋ ነፍስ መንፈስ ወይም ኤልያስ 3 ይላል ስጋ ነፍስ መንፈስ ነው ኤልሳ ደግሞ 7 ይላል አራቱ ባህሪያተ ስጋና ሶስቱ ባህሪያተ ነፍስ ምን ሆነውለታል ተዋህደውለታል ተስማምተዋል ስለዚህ ሞት ማስናት ትችላለህ ያን ካልሆነ አትችልም ሚራክል የሚባለው ምናምን ይሄ ምታቱ ሚራክል አይደለም ትክክለኛው ሚራክል ምንድነው ሊቃውንቱ የሚሉት አራቱ ባህሪያተ ስጋው ሶስቱ ሲዋሃዱ ተስማምተውለታል አንዱን ጎጂ አይደለም አንዱን አጥፊ አይደለም ስጋም ነፍስም መንፈስም ለባለቤቱ ታዘዘ በሐዲስ ኪዳን መጽሐፍት ለምሳሌ ጌታችን በሰባቱ መቅረዝ መብራቱ ሲመላለስ ነበር ይላል ሰባቱ መቅረዝ መብራት ማለት በሰው ፊት ላይ ያሉ ነገሮች ነው ዝም ብሎ አይደለም ቦታ አለው በእኛ ለምሳሌ በእኛ ትምህርት ሰው መቅረዝ ነው ክቡር ነው እግዚአብሔር ብርሃን ነው እንላለንና መንፈስ ይላል የሰው መንፈስ እግዚአብሔር መብራት ነው ይላል እግዚአብሔር ለሙሴ ያዘዘው ሰባት ጫፍ ያለው መቅረዝ ስራ ነው ሁሉም ላይ እሳት ይነዳል ሶስት ወደዛ ሶስት ወደዚህ ነው አንዱ መሃል ላይ ነው እና ንጹህ ዘይት ነው መሃል ላይ የሚቀዳው ልክ መሃል ላይ ንጹህ ዘይት ሲቀዳ ወደ ስንተዚህ የተበተኑ ዘይቱ በሶስቱ ክፍት ናቸው መሐከሉ ስራወጥ ነው አልተቀጠለበትም ገንቦ ሙሉ ዘይት ይቀዳበታል ወደ ስድስቱ ይቶ ሰባቱ በብርሃን ይጥለቀለቃሉ ማለት ነው ይሄ ማለት ሴንተር ነው ማለት የውቀት ሴንተር አለ ማለት ይሄ ናላው እቺ ድማህ ትባላለች በጣም ከፍተኛ ቦታ ናት ህፃናት ሲወለዱ አይተ ከሆነ እንደ ሚልክዌይ ጋላክሲ ጥምዝ ነገር አለ ጸጉራቸው ያ እሱ ማለት በጣም ድማህ ነው የምንለው የኛ አናት መሐላናት አሻራ ይሏታል አናት ናት እሷ ድማህ ማለት ደጅ ናት ዶር ናት ጌት ናት አንቴና ናት ከረቂቁ ዓለም ጋር የምትገናኝበት እና ሰባት ኤነርጂዎች አሉ ውስጣችን ማለት ነው ሰባት ኃይሎች ማለት የሰው ኃይላት 3 ናቸው 3 ይከፈልና ስትከፍለው ግን 7 ይሆናል ኃይለ ዘር ኃይለ እንስሳ ኃይለ ንባብ እነዚህ ማለት 7 ቦታ አላቸው ኃይል ናቸው ኃይለ ዘር ማለት የእሳት የውሃ የነፋስ የመሬት ኃይል ማለት ነው አትክልቶችም አላቸው እንስሳትም አላቸው እኛም አለን ለምሳሌ ነፋስ ነው ከዛ ደግሞ ውሃ ጠጣለው አይደለ ውሃ ጠጣለው ፈሳሽ ነገር ማለት ነው ደም ውሃ ምናምን ፈሳሽ አለ
መሬት አለኝ አጥንት ጅማት ጠጉር ጥፍር አይደል ሌላ ገላዬ ሞቃል ይተኩሳል እሳት ነኝ ነው እሳት ውሃ ነፋስ መሬት ራሱ እንስሳውም አለው አዝሬቱም አትክልቱም አለው አይደል ለምሳሌ አትክልቶች ስታፋጫቸው እሳት ይወጣል አስታና ለመኖር ደግሞ የፀሐይ ሙቀት ይፈልጋሉ እንደ እሳት እንደ ነፋስ እንደዚህ እንቀሳቀሳሉ ሞሽን አላቸው ነፋስም ይፈልጋሉ ውሃ አላቸው ስትቆርጣቸው ፍጭጭ የሚል ነገር አለ ውሃ ይፈልጋሉ ሌላ መሬት ታስታቅፋቸዋል ይበቀላሉ ነው እንስሳውም አለው እኔም አለኝ ነው ያ ኃይል ነው ራሱን ችሎ የእሳት ኃይል ያለኝ የነፋስ ኃይል ያለ ያው ኃይለ ዘር ይባላል ተጠቅልሎ ማለት ነው ለምሳሌ የመሬት ኃይል ምንድነው ቢባል ጽናት ይሆናል አይደል እርግጥ ማለት ያልተረጋጋ ሰው አይተታቃለህ በጣም እዚህም እዛም የሚል ሰከን ያለ ምንድነው ማለት ነው የመሬት ኃይሉ ተዳክማል ይሄ ሰው ይሁን ባላንስ የላቸው ጽናት የውሃ ኃይል ደግሞ ኢሞሽን አለ በጣም በከፍተኛ ኢሞሽን ወቀት አለ ደርሶ ማዕበል እንባ ምናምን ይሄ ኃይለማ የውሃ ኃይል ነው ማለት ነው ራሱን ችሎ ኃይለ ነፋስ ደግሞ የእንቅስቃሴ ኃይል ክሬቲቪቲ ነፋስ እነዚህ ማለት አሉ ተፈጥሯችን ላይ ነው ተፈጥሯችን ላይ ያለ ወቅት ላይ ያለ ኢቭን ሰዓቶች ላይ ያለ ምንም ከነዚህ ልንነጠል አንችልም ስለዚህ የእሳት ኃይል የነፋስ ኃይል የውሃ ኃይል የመሬት ኃይል ስንት ኃይል አለኝ ማለት ነው አራቱ ኃይል ትልቅ ኃይል ነው ከተጠቀምኩበት ቀጥሎ ምን ይመጣል አምስተኛ ኃይለ እንስሳ ይሏታል ደመ ነፍስ ማለት ነው እቺ ትንሽ ትለያለች አኒማል ሶል አሁን ከአዝሬት ካልትክልት ከእጽዋት ተለይተው እንስሳት ምን አላቸው መንቀሳቀስ ነገር መዋለድ ምን ማለት ኢቭን ስሜት አላቸው እንስሳት አቃለ እኛ እንስሳ አይደለን በጣም ምን ለየውና ሳይንሱ ጋር እንትን ያለው ዝንጀሮ አይደለንም ለምን እናመጣዋለሁ ለምሳሌ እንስሳት ባይዘው ደስተኛም ናቸው አዘንተኛም ናቸው ይደሰቱ አሉ የሚያዝኑ አሉ በቀለኛ እንስሳ አሉ ደግ እንስሶች አሉ ቁጡ አሉ የቤት ደግሞ አሉ ብዙ አይነት አለ እንስሳት አራዊት አለ ያ ነገር ማለት ትልቅ ነገር አይደለም አሁን ትልቁ ምንሳሳተው ይሄን ነገር የሰው ብቻ መስጠት አንችልም ምሳሌ ውሻ ጌታውን አያውቅም አያገለግልም እንደውም አሁን ውጭ ሀገር እኮ እየሰለጠኑ ሌባው ላይ ያሳድዳሉ ሾፒንግ መሄድ የኛ ይሄ መሄድ ዕውቀት አይደለም እና እቺ ራሷን ችሎ ኃይል ናት ደመ ነፍስ በጣም ስጋን እንዴት እንደምትፈትነው ልትነግር አልችልም በጣም በቃ ብላ ጠጣ ሌላ ነገር ለማሰራት የምትፈትን ኃይል ናት ራሷን ችላ ኤነርጂ ናት ማለት ነው 5 ማለት ሁለት ነገር ቀርቷል ሁለተኛው ምንድነው ኃይለ ንባብ እንለዋለን ንባብ ማለት ንግግር ማለት ነው እቺ ማለት ከነፍስ ባህሪ የምትወጣ ከልብ የምትወለድ ቃል ልብና ቃል ማለት ነው ለምሳሌ እኔ ደራሲ ነኝ በልቤ ብዙ ነገር ይወጣል ይወርዳል ኋላ መጽሐፍ አመጣና ጽፌ ከልቤ ምን አወጣው በቃል ወጣ አይደለ ያ ልብ ወለድ ይባል የለ ምን ማለት ነው ልብ ወለድ ከልብ ቃል ተወለደ ማለት ነው ጎሳ ልቤ ቃለ ሰናይ ማለት ልቤ መልካም ቃልን አገሳ ወጣ ለማለት ነው ከልብ ቃል ይወለዳል ሶ እስመም ተረፈ ልብ ይነብባፍ ከልብ የተረፈው ንግግር አለና ከስጋ ምላስ ጋር ተዋህዳ ከእንስሳት ተለየና ቋንቋ ማውራት ጀመረ ማለት ነው ይሄ እግዚአብሔር በተፈጥሮ የሰጠን ነው ጠቅለል አድርገን ግን ኃይለ ዘር ኃይለ እንስሳ ኃይለ ንባብ ስትል በተን ስታደርጋቸው ግን 7ቱ ኃይሎች ናቸው